በተለይ ድምጽ ፕሮዲዩስ የሚሆነው ላርኒክስ ወይም ቮይስ ቦክስ ነው። ይሄ ላርኒክስ ላይ ወይም ቮይስ ቦክስ ላይ ቮካል ኮርድ የሚባሉ ስትራክቸሮች አሉ። እነዚህ ስትራክቸሮች በአየር በሚነካበት ጊዜ ቫይብሬት በመሆን ሳውንድ እንዲፈጠር ያስችላል ማለት ነው። ይህ ትራኪያ ደግሞ እዚህ ጋር የሚገኝ ነው። ያው ሲ-ሸፕድ የሆነ ስትራክቸር ቢልድ የሆነ ነው። እንግዲህ አየር በዚህ እንደዚህ እንዲያልፍ ያስችላል። እዚህ ጋር ያለው ደግሞ ብሮንች አለ ማለት ነው። ከዛ ቀጥሎ ራይት እና ሌፍት ብሮንች አለ። እዚህ ጋር ራይት ብሮንች አለ፣ እዚህ ጋር ሌፍት ብሮንች አለ ማለት ነው። ከዛ ቀጥሎ እነኚህ ደግሞ ብሮንቾልስ ይባላሉ ማለት ነው። ቀጫጭን የሆኑ አየርን ወደ ተለያየ አልቬው ላይ የሚያደርሱ ናቸው ማለት ነው። ሰላም የተከበራችሁ ተመልካቾች፣ በዚህ ቪዲዮ የምናየው እንግዲህ ስለ ሬስፓራቶሪ ሲስተም ወይም ስለ ብሬዚንግ ሲስተም ይሆናል። እንግዲህ ሬስፓራቶሪ ሲስተም ወይም ብሬዚንግ ሲስተም ምንድን ነው የሚለውን እና ደግሞ በውስጡ ምንድን ይይዛል ወይም የብሬዚንግ ወይም ሬስፓራቶሪ ሲስተም እንዴት ኦከር ይሆናል የሚለውን በአጠቃላይ የምናይበት ቪዲዮ ነው የሚሆነው። እናንተ ሰብስክራይብ፣ ላይክ እና ኮሜንት እንድታደርጉ በአክብሮት ጠይቃለሁ። ወደ ቪዲዮ። እንግዲህ ሬስፓራቶሪ ሲስተም ማለት ወይም ብሬዚንግ ሲስተም ማለት አንዱ የፊዚዮሎጂካል ሲስተም ነው። ይህንን ደግሞ በአጭሩ ዲፋይን በምናደርግበት ጊዜ ሬስፓራቶሪ ሲስተም ኢዝ ኤ ቫይታል ባዮሎጂካል ሲስተም ሪስፖንሲቭ ፎር ብሪዚንግ ጋዝ ኤክስቼንጅ ኤንድ ሜንቴኒንግ ዘ ቦዲ ኦክሲጅን ኤንድ ካርቦን ዳይኦክሳይድ ሌቭል ወይም ባላንስ ማለት ነው። ስለዚህ የካርቦን ዳይኦክሳይድ እና የኦክሲጅን መጠን ባላንስ ማድረግ፣ ጋዝ ኤክስቼንጅ ማድረግ እና ብሪዝ ማድረግ፣ ስርዓተ ትንፈሳ እንዲኖር ማስቻል ይሄ ሬስፓራቶሪ ሲስተም ወይም ብሪዚንግ ሲስተም ተብሎ ይጠራል ማለት ነው። እዚህ ኢሜጅ ላይ በምናይበት ጊዜ እንግዲህ ናሳል ካቪቲ ወይም ናሳል ኖዝ አለ፣ ናሳል ካቪቲ አለ ማለት ነው። ከዛ ቀጥሎ እንግዲህ ፋርኒክስ አለ። ከናሳል ካቪቲ ቀጥሎ ፋርኒክስ ይገኛል። ኢፒግሎት አለ። ምግብና ውሃ በሚኖርበት ጊዜ ወይም ወደ ውስጥ በሚገባበት ጊዜ ፕሮቴክት የሚያደርግ ክፍል ነው ማለት ነው። ወደ ለንግ እንዳይሄድ የሚያስችል ነው ማለት ነው። ግሎትስ አለ። ላርኒክስ ወይም ቮይስ ቦክስ የሚባለው አለ። የድምፅ ሳውንድ ክሬት የሚሆንበት ስትራክቸር ማለት ነው። ትራኪያ አለ እዚህ ጋር እንግዲህ ሲ-ሸፕ ቢልድ የሆነ ነው ማለት ነው። ራይት ብራንች አለ። መጀመሪያ ብራንች ይኖራል። ከዛ ራይት እና ሌፍት ብራንች ይኖራል። ከዛ ቀጥሎ እንግዲህ ብራንች ሆልስ አለ ማለት ነው። ከዛ እንግዲህ አልቬኦሎች ይገኛሉ ማለት ነው። መጨረሻ ወይም እነኚህ ነገሮች አሉ ማለት ነው። ስለዚህ የሬስፓራቶሪ ሲስተም ይህንን የሚመስል ስትራክቸር አለው ማለት ነው። እያንዳንዱን ወደ ውስጥ የምናይ ይሆናል ማለት ነው። ብሬዚንግ ሲስተምን ከፋፍለን ማየት እንችላለን። ሜጀር ስትራክቸር ኦፍ ሬስፓራቶሪ ሲስተም የሚለውን ከፋፍለን ወይም አፐር እና ሎወር ብለን ከፋፍለን ማየት እንችላለን። እንግዲህ የመጀመሪያው አፐር ሬስፓራቶሪ ትራክት ተብሎ ይጠራል። እንግዲህ እዚህ ጋር ስትራክቸሮች አሉ። እዚህ ጋር ደግሞ ዲስክሪፕሽን አለ። እዚህ ጋር ደግሞ ኬ ፋንክሽን ወይም ዋና ዋና ፋንክሽኖች አሉት። እያንዳንዱ እናያለን ማለት ነው። እንግዲህ አፐር ሬስፓራቶሪ ትራክት ከሚባለው ውስጥ አንዱ እንግዲህ ኖዝ ወይም ናሳል ካቪቲ ነው። የዚህ ሌንድ ወይም ዋናው መገለጫው ምንድነው? ሌንድ ዊዝ ሞከስ ሜምብሬን ኤንድ ሲሊያ ከሞከስ እና ከሲሊያ ጋር ሌንድ ያደረገ ነው ወይም የተያያዘ ነው ወይም እነዚህ ነገሮች የያዘ ነው ማለት ነው። ዋናው ፋንክሽን እንግዲህ ፊልተር ማድረግ ነው። የተለያዩ ደስት የሆኑ ማቴሪያሎችን፣ ፓርቲክሎችን፣ ፓቶጅን እና ሌሎች ነገሮችን ፕሮቴክት ማድረግ ነው ወይም ፊልተር ማድረግ ነው። ወርምን እንደዚሁ ዲቴክት ማድረግ እና ባላንስ ማድረግ ነው። ሂሚዲፋይ ማድረግ ነው። ቅዝቃዜውን መጠበት እንዲሆን ማስቻል ነው። ትራፕ ፓርቲክልስ ቅድም እንዳልነው ፓርቲክሎች ወይም ፓቶጅኖች ወይም ደስት የሆኑ ፓርቲክሎች ወደ ውስጥ በሚገቡበት ጊዜ ትራፕ ማድረግ ወይም መያዝ እና ማስቀረት እና ወደ ውጭ እንዲወጣ ማስቻል ነው ማለት። ስለዚህ ይሄኛው ኖዝ ወይም ናሳል ካቪቲ ይባላል ነው። ከዚህ ቀጥሎ እንግዲህ የሚገኘው ፋርኒክስ ወይም ትሮት የሚባለው ማለት ነው። በሶስት የተከፈለ ነው። ናሶ ፋርኒክስ ይባላል። ኦሮ ፋርኒክስ እና ላንጎ ፋርኒክስ ተብሎ ይጠራል ማለት ነው። አላማው እንግዲህ ኤር ፓሴጅ ኮኔክቱ ናሳል ካቪቲ ቱ ላርኒክስ ከናሳል ካቪቲ እና ላርኒክስ ጋር ኮኔክት ማድረግ ዋናው ሮሉ ነው ማለት ነው። ይሄ ነው ማለት ነው። ስለዚህ ሌላው ደግሞ ላርኒክስ ወይም ቮይስ ቦክስ ነው። ይሄኛው ሌላኛው የአፐር ሬስፓራቶሪ ትራክ ክፍል ነው ማለት ነው። ሜድ ኦፍ ካርትሌጅ ካርትሌጅ የተሰራ ነው። ታይሮይድ፣ ክሪኮይድ፣ ኢፒግሎት እና ቮካል ኮርዶችን የያዘ ነው። እነዚህ ነገሮች በአጠቃላይ አንድ ላይ የያዘ ነው ማለት ነው። ፕሮዲስ ሳውንድ ፋንክሽኑ ምንድነው? ፕሮዲስ ሳውንድ ነው። ፕሪቨንት ፉድ ኢንተር ዊዝ ኢፒግሎት ቅድም እንዳልነው ምግብ ወደ ትራኪያ ምንድነው ወደ ትራኪያ ወይም ወደ ለንግ እንዳይሄድ ፕሮቴክት የሚያደርገው ኢፒግሎት አለ ማለት ነው። ይህን ኢሜጅ በምናይበት ጊዜ እንግዲህ እዚህ ጋር ከዚህ ድረስ ያሉት ክፍሎች የፋርኒክስ ክፍል ነው ማለት ነው። እዚህ ጋር እንግዲህ ናሶ ፋርኒክስ አለ፣ ኦሮ ፋርኒክስ እና ሃይፖፋርኒክስ አለ ማለት ነው። ከዚህ ድረስ ያለው ስትራክቸር ማለት ነው። እዚህ ጋር አካባቢ ናሳል ካቪቲ ይገኛል። ከዚህ ቀጥሎ እንግዲህ ቅድም እንዳልነው ፋርኒክስ ይገኛል ማለት። ስለዚህ ከናሳል ካቪቲ ወደ
ላርኒክስ ትራንስፖርት የሚያደርግ ክፍል ነው ማለት እንግዲህ ይሄ ፋርኒክስ ብለን የምንጠራው ማለት ነው። ስለዚህ ሌላው ደግሞ እንግዲህ ላርኒክስ እዚህ ጋር ይገኛል ወይም ቮይስ ቦክስ ተብሎ ይጠራል። እንግዲህ ይሄ ነው ማለት ነው። እዚህ ጋር ሳውንድ ክሬት ይሆናል። ኤፒግሎቲን እዚህ ጋር ይገኛል። የምግብ ወደ ለንግ እንዳይሄድ ፕሮቴክት የሚያደርግ ክፍል ነው ማለት ነው። እዚህ ጋር ኢሶፋገስ አለ፣ ትራኪያ እዚህ ጋር አለ። ወደ ትራኪያ እንዳይሄድ ፕሮቴክት የሚያደርግ ክፍል ነው ማለት ነው። ሌላው እንግዲህ ሎወር ሪስፓራቶሪ ትራክ ነው። ሎወር ሪስፓራቶሪ ትራክ በምንለው ውስጥ የሚካተቱ እነዚህ ነገሮች ናቸው። ቅድም እንዳለው እንግዲህ እዚህ ጋር ስትራክቸር አለ፣ ዲስትሪቢሽን እና ኬ ፋንክሽን ወይም ዋና ዋና ፋንክሽኖች አሉ። ሶ ሎወር ሪስፓራቶሪ ትራክ ከሚባለው ውስጥ እንግዲህ አንደኛው እንግዲህ ትራኪያ ወይም ዊንድ ፒፕ የሚባለው ነው። የዚህ እንግዲህ ዲስትሪቢሽን ምንድነው? ቲዩብ ሰፖርተድ ባይ ሲ ሸፕድ ካርቲሌጅ እንግዲህ ሲ ሸፕድ ቢልድ የሆነ ነው። ሲ ሸፕድ ሪንግ የሆነ ስትራክቸር ቢልድ የሆነ ነው። ኮንዳክት ኤር ቱ ብሮንቺ ፊልተር ፓርቲክልስ እንግዲህ ወደ ኤርን ወደ ብሮንቺ ትራንስፖርት ማድረግ ነው። እንደገና ነው ፊልተር ማድረግ ነው። ምክንያቱም እዚህ ጋር ሙከስ እና ሌሎች ሲሊያ የመሳሰሉ ነገሮች ስለሚገኙ ፊልተር ያደርጋል ማለት ነው። ይሄ ነው ማለት ነው። ሌላው ብሮንቺ ነው። ራይት ኤንድ ሌፍት ፕራይመሪ ብሮንች አለ። እንግዲህ ሌፍት እና ራይት ወደዛ ይከፋፈላል ማለት ነው። ወደ ስሞል ብሮንች ይከፋፈላል። ዲስትሪቢዩት ኤር ቱ ለንግ ወደ ለንግ ዲስትሪቢዩትድ ማድረግ ነው ማለት ነው። ሌላው ብሮንች ሆልስ ነው። ስሞል ኤርዌይ ብሮንችስ ዊዛውት ካርቲሌጅ፣ ካርቲሌጅ የለውም፣ ስሞል የሆነ ስትራክቸር ነው። ስለዚህ ኮንትሮል ኤርፍሎውን ቱ ሬዚስታንስ፣ ኤርፍሎውን ሬዚስታንስ ኮንትሮል ማድረግ ነው ማለት ነው። የመጨረሻው እንግዲህ አልቬኦሊ ወይም ትንሹ የአየር ቀዳዳ የሚባለው ነው። ቲኒ ኤር ሳከስ ሰራውንድ ባይ ዚ ካፒለሪ፣ በካፒለሪ ሰራውንድ የተደረገ ነው። ሳይት ኦፍ ጋዝ ኤክስቼንጅ፣ ካርቦን ዳይኦክሳይድ እና የኦክሲጅን ጋዝ ኤክስቼንጅ ኦከር የሚሆንበት ስትራክቸር ወይም ክፍል ነው ማለት ነው። ስለዚህ አልቬኦላይ ተብሎ ይጠራል ማለት ነው። ይህን ስትራክቸር በምናይበት ጊዜ እንግዲህ እዚህ ጋር ላርኒክስ አለ። ይህ እንግዲህ ላይኛው ሬስፓራቶሪ ትራክ ከምንለው አንዱ ነው ወይም ቮይስ ቦክስ ይባላል። እንግዲህ ከዚህ ቀጥሎ ትራኪ አለ። እዚህ ጋር እንግዲህ ብሮንች አለ። ብሮንቹ ሆልስ አለ ማለት ነው። ከዛ እዚህ ጋር እነዚህ ወደዚህ ይከፈላል። እዚህ ውስጥ እንግዲህ ትናንሽ የአየር ከረጢቶች አሉ፣ አልቬኦላይ የሚባሉ አሉ ማለት ነው። እዚህ ጋር እንግዲህ ሎፖች አሉ። ሎፕ አለ፣ አፐር ሎፕ፣ ሚድል ሎፕ እና ሎወር ሎፕ ተብሎ ይከፈላል። በዚህኛው ያለው ደግሞ አፐር ሎፕ፣ ሎወር ሎፕ። ምክንያቱም ራይት ለንግ 3 የሆኑ ሎፖች ይኖሩታል፣ ሌፍት ለንግ ደግሞ 2 የሆኑ ሎፖች ስላሉት ማለት ነው። ሌላው እንግዲህ ለንግ ነው። ቅድም እንዳለው እንግዲህ ራይት ለንግ 3 ሎፕ አለው ማለት ነው። ሱፔሪየር፣ ሚድል እና ኢንፌሪየር ሎፕ ተብሎ ይከፈላል ማለት ነው። እንግዲህ እዚህ ጋር እንደምናየው ይሄኛው ሱፔሪየር ሎፕ ነው፣ ይሄ ደግሞ ሚድል ሎፕ ነው። እዚህ ጋር ሰፓሬት ያደረገው ሚድል ሎፕን እና ሱፔሪየር ሎፕን ሰፓሬት ያደረገው ሆሪዞንታል ፊሸር ይባላል ማለት ነው። ሚድል ሎፕን እና ኢንፌሪየር ሎፕን ወይም ሎወር ሎፕን ሰፓሬት ያደረገው ደግሞ ኦብሊኪው ፊሸር ይባላል ማለት ነው። ይሄ ነው ማለት ነው። ሌላው ሁለተኛው ሌፍት ለንግ የሚባለው ነው። ይሄ ሌፍት ለንግ ደግሞ 2 ሎፖች አሉት፣ ሱፔሪየር እና ኢንፌሪየር ሎፕ አለው ማለት ነው። ይሄኛው ሱፔሪየር ሎፕ ይባላል። ይሄ ደግሞ ኢንፌሪየር ሎፕ ወይም ሎወር ሎፕ እና አፐር ሎፕ ተብሎ ይከፈላል ማለት ነው። ስለዚህ ኦብላኪው ፊቸርስ ይባላል ይህን ሁለቱን ሰፓሬት ያደረገው ስትራክቸር ማለት ነው። እንግዲህ በተለያዩ ከቨርድ ያደረገው የተለያዩ ፍሎራ አለ ማለት ነው። ቪሲራል ፍሎራ ከቨርስ ለንግስ ዳይሬክትሊ ከቨር ያደረገው ነው ማለት ነው። ቪሲራል ፍሎራ የሚባለው ፓሬንታል ፍሎራ ላይስ ቱ ዘ ቸስት ዋል። ይሄ እንግዲህ ቸስት ዋል ላይ የሆነ ነው ወይም የተያያዘ ነው ከቸስት ጋራ። ፍሎራል ካቪቲ የሚባለው ፍሉድ ፊልድ ስፔስ ዛት ሪዲዩስ ፍሪክሽን ሪዲዩስ የሚያደርግ ነው ማለት ነው። ስለዚህ እነዚህ ነገሮች አሉ ማለት ነው። ሌላው እንግዲህ ሪስፓራቶሪ ፕሮሰስ ነው። ሪስፓራቶሪ ፕሮሰስ ነው ማለት ነው። የመጀመሪያው እንግዲህ ፕሉመናሪ ቬንቲሌሽን ወይም ብሪዚንግ ነው ማለት ነው። ብሪዚንግ ኦከሪንግ ቱ ፌዝስ፣ አንደኛው ኢንሃሌሽን ወይም ኢንስፓይሬሽን ተብሎ ይጠራል። ሁለተኛው ደግሞ ኤክስሃሌሽን ወይም ኤክስፓይሬሽን ተብሎ ይጠራል ማለት ነው። ኢንሃሌሽን በምናይበት ጊዜ እንግዲህ ዲያፍራም ኮንትራክት ይሆናል ኤንድ ሙቭስ ዳውን። ዲያፍራም ምን ይሆናል? እዚህ ጋር ያለው ኮንትራክት በሚሆንበት ጊዜ ወደ ታች ነው የሚወርደው ማለት ነው። ዳውን ዋርድስ ሙቭ ያደርጋል፣ እንደዚህ ይወርዳል ማለት ነው። ኢንተርኮስታል መስል ደግሞ ኤክስፓንድ ይሆናል። እዚህ ጋር ያለው ይሄ እንግዲህ ኢንተርኮስታል መስል ነው። ይሄ ወደ ውጭ ይወጣል ማለት ነው። ቶራሲክ ቮሉም ኢንክሪዝ እንግዲህ ይሄኛው ወደ ውጭ በሚወጣበት ጊዜ፣ እዚህ ጋር ያለው ደግሞ ኮንትራክት ሆኖ ወደ ታች በሚወርድበት ጊዜ እዚህ ጋር ያለው ስፔስ ሰፋ ይላል ማለት ነው። በሚሰፋበት ጊዜ እንግዲህ ቮሉም ይጨምራል ማለት ነው። ፕሬሸሩ ይቀንሳል ማለት ነው። ስለዚህ ኤር ወደ ውስጥ ይገባል ነው። ኤር ፍሎ ኢንቱ ዘ ለንግ።
ይሄኛው ወደ ውጭ ይወጣል። ይሄ እዚህ ጋር ያለው ኢንተርኮስታል መስል ወደ ውጭ ይወጣል። እዚህ ጋር ያለው ደግሞ ወደ ታች ይወርዳል። ስለዚህ እዚህ ጋር ያለው ስፔስ ወይም ቮሊዩም ይጨምራል ማለት ነው። ስለዚህ ፕሬሸሩ ይቀንሳል፣ አየር ወደ ውስጥ ይገባል። ከዚህ እንደዚህ ይገባል ማለት ነው። ሶ ይሄ ይከናወናል። ስለዚህ በአየር ይጨምራል፣ ኦክሲጅን ወደ ውስጥ ይገባል። ይሄ አይነት ሂደት ይከናወናል። ሌላው ኤክስሃሌሽን ነው ወይም ኤክስፓይሬሽን ነው። ዲያፍራም ሪላክስ ኤንድ ሙቭስ አፕዋርድ፣ የዛኛው ተቃራኒ ይሆናል ማለት ነው። ስለዚህ ዲያፍራሙ ሪላክስ በሚሆንበት ጊዜ እዚህ ጋር ያለው ወደ ውስጥ ይገባል። እንደገና ደግሞ ሪብኬጅ ወይም ኢንተርኮስታል መስል ደግሞ እንደገና ወደ ውስጥ እንደዚህ ይገባል ማለት ነው። ስለዚህ እዚህ ጋር ያለው ቮሊዩም በሚቀንስበት ጊዜ አየር ወደ ውጭ ይወጣል ማለት ነው። ስለዚህ ፕሬሸሩ ይጨምራል፣ አየርም ወደ ውስጥ ምንድነው ወደ ውጭ ይወጣል ማለት ነው። ፕሬሸር ቶራሲክ ቮሊዩም ዲክሪዝ፣ ፕሬሸር ኢንክሪዝ ኤንድ ኤር ፍሎ አውት፣ አየር ወደ ውጭ ይወጣል ማለት ነው። እዚህ ጋር ያለው ፕሬሸር ይጨምራል፣ አየር ወደ ውጭ ይወጣል ማለት ነው። ስለዚህ ይህ ፕልሞናሪ ቬንቲሌሽን ወይም ብሪዚንግ ተብሎ ይገለጻል ማለት ነው። ሌላው ኤክስተርናል ሬስፓይሬሽን ነው። ኦከርስ ኢን አልቬዮል ላይ ኦከር የሚሆነው እንግዲህ አልቬዮል ላይ ነው ማለት ነው። ኦከር የሚሆነው አልቬዮል ላይ ነው ማለት ነው። ኦክሲጅን ዲፊውዝ ፍሮም ዘ አልቬዮል ላይ ፕልሞናሪ ካፒላሪ፣ ከአልቬዮል ላይ ወደ ፕልሞናሪ ካፒላሪ ሙቭ ይሆናል ማለት ነው። እንግዲህ ካፒላሪ የምንለው ጋዝ ኤክስቼንጅ ኦከር የሚሆንበት ነው ብለናል። ካርቦን ዳይኦክሳይድ ደግሞ ዲፊውዝ ፍሮም ዘ ብለድ ቱ አልቬዮል፣ ወደ አልቬዮል ላይ ከብለድ ፕልሞናሪ አርተሪ ላይ ወደ አልቬዮል ዲፊውዝ ይሆናል ማለት ነው። ከአልቬዮል ላይ ደግሞ ይሄ ወደ ፕልሞናሪ ቬን ዲፊውዝ ይሆናል ማለት ነው። ስለዚህ ይሄ ኤክስተርናል ሬስፓይሬሽን ተብሎ ይጠራል ማለት ነው። ሌላው ጋዝ ትራንስፖርት ነው። ኦክሲጅን ቤንድ ሚኒሊ ቱ ሆሞግሎቢን ኢን ሬድ ብለድ ሴልስ አስ ኦክሳይ ሆሞግሎቢን። እንግዲህ ኦክሲጅን እና ሆሞግሎቢን በአንድ ላይ ቤንድ በሚያደርግበት ጊዜ ኦክሳይ ሆሞግሎቢን ተብሎ ይጠራል። በዚህ አማካኝነት እንግዲህ ትራንስፖርት ይሆናል ማለት ነው ኦክሲጅን። ሌላው ካርቦን ዳይኦክሳይድ ነው። ትራንስፖርት ኢን ስሪ ዌይስ፣ እንግዲህ ካርቦን ዳይኦክሳይድ ትራንስፖርት በሚሆንበት ጊዜ በሶስት መንገዶች ነው ማለት ነው። አንደኛው ዲዞልቭ ኢን ፕላዝማ፣ በፕላዝማ ውስጥ ዲዞልቭ ሆኖ፣ እንግዲህ ፕላዝማ የምንለው ምንድነው የ55% ከቨር የሚያደርግ የተለያዩ ነገሮችን በውስጥ የያዘው ወተርን፣ ሆርሞንን፣ ዌስት ማቴሪያልስ የተለያዩ ወተርን ጨምሮ አጠቃላይ ነገሮችን የያዘ ፕላዝማ ይባላል። ደም ከምንለው ውስጥ አንዱ 55% ከቨር የሚያደርገው፣ ስለዚህ ፕላዝማ እንለዋለን። በዚህ ውስጥ እንግዲህ ካርቦን ዳይኦክሳይድ አንዱ ነው ማለት ነው። 7% ከቨር ያደርጋል ማለት ነው። ስለዚህ በዚህ መልኩ ካርቦን ዳይኦክሳይድ ወደ ውጭ ትራንስፖርት ይሆናል ማለት ነው። ሌላው ሄሞግሎቢን ቦንድ ቱ ሄሞግሎቢን ጋር ቤንድ በማድረግ ደግሞ ትራንስፖርት ይሆናል ማለት ነው። ስለዚህ 23% ከቨር ያደርጋል። ሌላው አስ ባዮካርቦኔት አዮንስ፣ በባዮካርቦኔት አዮን መልክ ደግሞ ትራንስፖርት ይሆናል። ይሄ ደግሞ ከቨር የሚያደርገው 7% ነው ማለት ነው በፕላዝማ። ስለዚህ በዚህ መልኩ ካርቦን ዳይኦክሳይድ ትራንስፖርት ይሆናል ማለት ነው። እዚህ ጋር በምናይበት ጊዜ እንግዲህ ካፒላሪ ሴሎች አሉ። ካፒላሪ እንግዲህ ጋዝ ኤክስቼንጅ ኦከር የሚሆንበት ነው ብለናል። ካርቦን ዳይኦክሳይድ ወደ ውጭ ይወጣል ማለት ነው፣ ወደ አልቬዮል ላይ ይሄዳል ወይም ወደ ኢንቫይሮንመንት ይወጣል። ኦክሲጅን ደግሞ ተመልሶ ወደ ውስጥ ይገባል ማለት ነው። ከሆሞግሎቢን ከብለድ ጋራ ቤንድ በማድረግ ከብለድ ጋራ ወይም ከሆሞግሎቢን ጋራ ቤንድ በማድረግ ወደ ሃርት በመሄድ ከሃርት ላይ እንግዲህ ፓምፕ ተደርጎ ወደ ሴሎች በመድረስ ኤቲፒ ፕሮዲውስ ያደርጋል ወይም ኤቲፒን ለማዘጋጀት ያገለግላል ማለት ነው። ስለዚህ በዚያ መልኩ ይከናወናል። ሌላው እንግዲህ ኢንተርናል ሬስፓይሬሽን ነው። ቅድም ኤክስተርናል ብለናል። ኤክስተርናል ሬስፓይሬሽን ኦከር የሚሆነው እንግዲህ አልቬዮል ላይ ነው ብለናል። ሌላው እንግዲህ ኢንተርናል ሬስፓይሬሽን ነው ማለት ነው። ኤክስቼንጅ ኦፍ ዲ ጋዝ ቢትዊን ዘ ሲስተሚክ ካፒላሪ ኤንድ ዘ ቦዲ ቲሹ፣ ሲስተሚክ ካፒላሪዎች አሉ እና ደግሞ ቦዲ ቲሹ አለ ማለት ነው። በእነዚህ መካከል የሚደረግ የጋዝ ኤክስቼንጅ ኢንተርናል ሬስፓይሬሽን ተብሎ ይጠራል ማለት ነው። ስለዚህ ኦክሲጅን ዲፊውዝ ያደርጋል ኢንቱ ዘ ቲሹ፣ ካርቦን ዳይኦክሳይድ ደግሞ ሙቭስ ኢንቱ ዘ ብለድ፣ ወደ ብለድ ዲፊውዝ ያደርጋል ማለት ነው። ስለዚህ ይሄ እንግዲህ ኢንተርናል ሬስፓይሬሽን ተብሎ ይጠራል ማለት ነው። ሌላው እንግዲህ ሴሉላር ሬስፓይሬሽን ነው። ኢንሳይድ ዘ ማይቶኮንድሪያ ኦክሲጅን ኢዝ ዩዝድ ቱ ፕሮዲውስ ኤቲፒ። ቅድም እንዳለው እንግዲህ ኤቲፒ ፕሮዲውስ ይሆናል። ሪሊዝ ካርቦን ዳይኦክሳይድ አስ ባይ ፕሮዳክት፣ ካርቦን ዳይኦክሳይድ እንግዲህ እንደ ባይ ፕሮዳክት ፕሮዲውስ ይሆናል ማለት ነው። እንግዲህ እዚህ ጋር በምናይበት ጊዜ ማይቶኮንድሪያ አለ፣ ኤቲፒ ፕሮዲውስ ይሆናል። ግላይኮላይሲስ አለ። ግላይኮላይሲስ ፕሮሰስ ከሆነ በኋላ እዚህ ጋር ኮምፕሌክስ የሆነ ፕሮሰስ አለው። ይህ ከተከናወኑ በኋላ መጨረሻ ላይ ኤቲፒ ፕሮዲውስ ይሆናል ማለት ነው። ስለዚህ ኢነርጂ ፕሮዲውስ ይሆናል ማለት ነው። ስለዚህ ሴሉላር ሬስፓይሬሽን ይከናወናል ማለት ነው። ሌላው እንግዲህ ኮንትሮል ብሪዚንግ ነው። የብሪዚንግ ኮንትሮል የሚደረግበት ስትራክቸር አለ። ብሪዚንግ ኢዝ ሬጉሌትድ ባይ ዚ ሬስፓራቶሪ ሴንተር ኢን ዘ ብሬን። እንግዲህ ብሪዚንግ ሲስተም ኮንትሮል የሚደረግበት ሬስፓራቶሪ ሴንተር ኢን ዘ ብሬን በብሬን ነው ማለት ነው። በብሬን አማካኝነት ኮንትሮል ይደረጋል ማለት። ስለዚህ በዋናነት ኮንትሮል የሚደረገው በሜዱላ ኦብሊጋታ ነው። ኮንትሮል ዘ አውቶማቲክ
ብሪዚንግ ሲስተም ማለት ነው። የብሪዚንግ ሲስተሙ ኮንትሮል የሚደረግበት ሚድል ኦብሊጋታ ነው ማለት ነው። ፖንስ ስሙዝ ቱ ብሪዚንግ ፓተርንስ የብሪዚንግ ሲስተም ስሙዝ እንዲሆን የመቆራረጥ ነገር እንዳይኖር የሚያስችል የአንዱ የብሬን ክፍል ነው ማለት ነው። ኬሞ ሪሴፕተርስ ዲቴክት ቼንጅስ ኢን ብለድ የብለድ ላይ ቼንጅ በሚኖርበት ጊዜ ዲቴክት የሚያደርግ ሪሴፕተር ነው ማለት ነው። ካርቦን ዳይኦክሳይድ መጠን፣ የኦክሲጅን መጠን፣ የፒኤች መጠን ይህ በቼንጅ በሚያደርግበት ጊዜ አጀስት በማድረግ የብሪዚንግ ሬቱ እንዲስተካከል የሚያስችል ነው ማለት ነው። ስለዚህ በአጠቃላይ ኮንትሮል ብሪዚንግ ሲስተም ኮንትሮል የሚደረገው በብሬን ነው ማለት ነው። በዋናነት እንግዲህ ሜዱላ ኦብሊጋታ ነው ማለት ነው። እንግዲህ እዚህ ጋር በምናይበት ጊዜ ፖን እዚህ ጋር ይገኛል። ይሄ ፖን እንግዲህ ስሙዝ የሆነ የብለድ ብሪዚንግ ሲስተም እንዲኖር ያስችላል። ኦኬ እንግዲህ ይሄ አለ ማለት ነው። ስለዚህ ይሄ ከዚህ ጋር ቀጥታ ኮኔክት የሆነ ነው ማለት ነው። ሜዱላ ኦብሊጋታ ከለንግ ጋራ ኮንትሮል ምንድነው ኮኔክት የሆነ ነው ማለት ነው። ሜዱላ ኦብሊጋታ እንግዲህ ቀጥታ ከለንግ ጋራ ኮኔክት በማድረግ ይህንን የብሪዚንግ ሲስተም በትክክል እንዲከናወን የሚያስችል ነው ማለት ነው። ሌላው እንግዲህ ሰርፋክታንት ነው ማለት ነው። ሰርፋክታንት ሊፖፕሮቲን ሰክሬትድ ባይ ዚ ስፔሻላይዝድ አልቬዮላር ሴልስ ወይም ታይፕ 3 ሴል በሚባሉ ፕሮዲስ ይሆናሉ። እነዚህ ሰርፋክታንት ሴሎች ፕሮቲን ነው። ይሄ ፕሮቲን ደግሞ ሊፖፕሮቲን ተብሎ ይጠራል ማለት ነው። ሪዲዩስ ሰርፌስ ቴንሽን ኢንሳይድ ዘ አልቬዮላይ ዋናው ዓላማው ምንድነው? ሰርፌስ ቴንሽን ሪዲዩስ ማድረግ ነው፣ እንዳይኖር ማስቻል ነው። ፕሪቨንቲንግ ኮላፕስስ ዱሪንግ ዘ ኤክሳሌሽን ኤክሳሌት በሚሆንበት ጊዜ ኮላፕስ እንዳይሆን አንድ ላይ እንዳይያዝ የሚያስችል ወይም ኮላፕሲንግ ኮንትሮል የሚያደርግ ነው ማለት ነው። ኢት ኢዝ ክሪቲካል ኢን ኒውቦርንስ ኒውቦርን ላይ እንግዲህ ይሄ ክሪቲካል ነው ማለት ነው። ላክ ኦፍ ሰርፋክታንት የነዚህ እጥረት ካን ኮዝ ኒዮ ናታል ሬስፓራቶሪ ዲስትረስ ሲንድረም ይሄ እንዲኖር ያስችላል ማለት ነው። ምክንያቱም ብሪዚንግ በሚከናወንበት ጊዜ አንዱ ከሌላው ጋር ኮላፕስ በማድረግ የብሪዚንግ ሲስተሙን ችግር ስለሚገጥመው ስለዚህ ይህ አይነት ነገር ሲንድረም ይኖራል ማለት። ስለዚህ እነዚህ ምንድነው ሰርፋክታንት የሚባሉ አላማቸውን ተግባሩ ይሄ ነው ማለት ነው። ሌላው እንግዲህ ፋንክሽን ኦፍ ዘ ሪስፓራቶሪ ሲስተም የሪስፓራቶሪ ሲስተም ፋንክሽኑን ሮሉ ምንድነው የሚለውን እንዳጠቃላይ ለማየት እንሞክራለን ማለት ነው። ስለዚህ አንደኛው ምንድነው ጋዝ ኤክስቼንጅ ነው። ሳፕላይስ ኦክሲጅን ቱ ዘ ብለድ ኤንድ ሪሙቭ ካርቦን ዳይኦክሳይድ ፍሮም ዘ ቦዲ ከቦዲ ላይ ካርቦን ዳይኦክሳይድ ወደ ውጭ እንዲወጣ ኦክሲጅን ደግሞ ወደ ደም እንዲገባ የሚያስችል ነው ማለት ነው። እንግዲህ ይሄ ጋዝ ኤክስቼንጅ ወይንም አጠቃላይ ሪስፓራቶሪ ሲስተም ማለት ነው። ሬጉሌት ብለድ ፒኤች የብለድ ፒኤችን ሬጉሌት ማድረግ ነው። ኮንትሮል ዘ ካርቦን ዳይኦክሳይድ ሌቭል ዊች ኢንፍሉዌንስስ አሲድ ቤዝ ባላንስ እንግዲህ ካርቦን ዳይኦክሳይድ መጠን እየጨመረ በሄደ ቁጥር እንግዲህ የፒኤች መጠን ከፍ ስለሚል ይህንን ፒኤችን ኮንትሮል ለማድረግ ያስችላል ማለት ነው። ይሄ ሪስፓራቶሪ ሲስተም። ሌላው ቮይስ ፕሮዳክሽን ወይም የድምፅ እንዲፈጠር ያስችላል ይሄ ሪስፓራቶሪ ሲስተም ማለት ነው። ኤር ፓሲንግ ስሩ ዘ ቮካል ኮርድ በቮካል ኮርድ ላይ በሚያልፍበት ጊዜ ኢን ዘ ላርኒክስ ፕሮዲውስ ሳውንድ ይፈጠራል ማለት ነው። በቮካል ኮርድ ትናንሽ የሆኑ መስሎች አሉ። እነዚህ ቮካል ኮርድ ተብለው የሚጠሩ እነዚህ ነገሮች ወይም እነዚህ ስትራክቸሮች አየር በሚነካው ጊዜ በመርገብገብ ሳውንድ ይፈጠራል ማለት ነው። ስለዚህ ቮይስ ፕሮዳክሽን ያገለግላል ማለት ነው ሬስፓራቶሪ ሲስተም ማለት ነው። ሌላው እንግዲህ እንዲህ ምንድነው ኦልፋክሽን ወይም ሴንስ ኦፍ ስሜል ያገለግላል ማለት ነው። ኤርቦርን ሞሌኩልስ ዲቴክትድ ባይ ኦልፋክተሪ ሪሴፕተር ኢን ዘ ናሳል ካቪቲ እንግዲህ ናሳል ካቪቲ ላይ ኦልፋክተሪ ሪሴፕተር አለ። እንግዲህ የተለያዩ ነገሮችን ዲቴክት በማድረግ ስሜሊንግ የሆነ ሮል እንዲኖረው ወይም ሴንስ ኦፍ ስሜል እንዲኖር ያስችላል ማለት ነው። ሌላው እንግዲህ ዲፌንስ ኤንድ ፊልትሬሽን ነው። ሙከስ ሲሊያ ኤንድ ኢሚኑ ሴልስ ፕሮቴክት አጌንስት ደስትስ ማይክሮብስ ኤንድ አውተር ፖሊታንትስ እነዚህ ነገሮችን ዲቴክት ያደርጋሉ፣ ፊልትሬት ይደረጋል ማለት ነው። ስለዚህ የሪስፓራቶሪ ሲስተም እነዚህ ሮሎች ወይም ፋንክሽኖች አሉት ማለት ነው። ሌላው እንግዲህ ኮመን ሪስፓራቶሪ ዲስኦርደር ምንላቸው አሉ ማለት ነው። ኮመን የሆኑ ሪስፓራቶሪ ዲስኦርደር ምንላቸው አሉ። አንደኛው እንግዲህ አስማ ነው። ይህ እንግዲህ ምክንያቱ ወይም ኮዙ ምንድነው? ናሮዊንግ ኦፍ ኤርዌይስ ዱ ቱ ኢንፍላሜሽን የሚመስል ስፓስም ነው ማለት ነው። የመተንፈሻ አካል በሚጠብበት ጊዜ የሚፈጠር ነው ማለት ነው። ይህ ደግሞ የሚሆነው ዱ ቱ ኢንፍላሜሽን ነው ማለት ነው። ኢንፍላሜሽን በሚኖርበት ጊዜ እንደገና ደግሞ የሚመስል መቆጣት በሚኖርበት ጊዜ ወይም መብጠት በሚኖርበት ጊዜ የኤረ ወይም የመተንፈሻ አካል ይጠባል ማለት ነው። ስለዚህ ይህ በሚሆንበት ጊዜ አስማ ተብሎ ይጠራል። ይሄ ዲስኦርደር ወይም ሪስፓራቶሪ ዲስኦርደር አስማ ተብሎ ይጠራል ማለት ነው። ሌላው ሪስፓራቶሪ ዲስኦርደር የምንለው ክሮኒክ ብሮንቺቲስ የሚባለው ነው። ኢንፍላሜሽን ኤንድ ሙከስ ቢልድ አፕ ኢን ዘ ብሮንች ኢንፍላሜሽን እና ሙከስ በብሮንቹ ላይ ቢልድ አፕ በሚሆንበት ጊዜ የሚፈጠር ሪስፓራቶሪ ዲስኦርደር ነው ማለት ነው። ይህ ክሮኒክ
ወንቺትስ ነው ማለት ነው። እንግዲህ ኢንፊሲማ ነው ማለት ነው። ዲስትራክሽን ኦፍ ዘ አልቪዮላር ዋልስ ሪዱስ ሰርፌስ ኤሪያ። እንግዲህ አልቪዮላር ወይም የአልቪዮሊ ዋሉ ዲስትራክት በሚሆንበት ጊዜ የሚፈጠር የሬስፓራቶሪ ዲስኦርደር ነው ማለት ነው። ይሄ ሌላው ደግሞ ኒሞኒያ ነው። ኒሞኒያ ሌላው እንግዲህ ሬስፓራቶሪ ዲስኦርደር ወይም የሬስፓራቶሪ ችግር ነው ማለት ነው። ኢንፌክሽን ኮዚንግ ዲ ፍሉድ ፊልድ ዊዝ አልቪዮላይ ፍሉድ በአልቪዮላይ ላይ ፊልድ በሚኖርበት ጊዜ አልቪዮላይ ላይ በሚገኝበት ጊዜ የሚፈጠር የሬስፓራቶሪ ዲስኦርደር ነው ማለት ነው። ይሄ ኒሞኒያ የምንለው በተለያየ ምክንያት ይሄ ኒሞኒያ ኦከር ይሆናል ማለት ነው። በተለያየ በባክቴሪያ ምክንያት በተለያዩ ኢንፍላሜሽን በተለያዩ ነገሮች ይፈጠራል ማለት ነው። ሌላው ቱበርክሎሲስ ነው ወይም ቲቪ የምንለው ነው። ባክቴሪያል ኢንፌክሽን ዳሜጅ ለንግ ቲሹ የለንግ ቲሹ ወይም አልቬኦላን ጨምሮ በባክቴሪያ አማካኝነት ቱበርክሎሲስ የሚባለው በሽታ በሚያመጣው ባክቴሪያ አማካኝነት ይህ የአልቬኦላይ ወይም የለንግ አጠቃላይ ዳሜጅ በሚሆንበት ጊዜ የሚፈጠር ቱበርክሎሲስ የሚባል ዲዚዝ ወይም ዲስኦርደር አለ ማለት ነው። ሌላው እንግዲህ ላንግ ካንሰር ነው። አብኖርማል አንኮንትሮል ሴል ግሮዝ ኢን ላንግ ቲሹ በለንግ ቲሹ ላይ አብኖርማል የሆነ ሴል ዴቨሎፕ በሚሆንበት ጊዜ በሚኖርበት ጊዜ የሚፈጠር ነው ማለት ነው። ስለዚህ ላንግ ካንሰር ይባላል ማለት ነው። ኦኬ ቅድም እንዳየነው እንግዲህ ከዚህ ኢሜጅ የምንረዳው ምንድነው ናሳል ካቪቲ አለ ወይም ኖዝ አለ። ከዛ በኋላ እንግዲህ አየር ወደ ፋርኒክስ ይሄዳል። እንግዲህ ይሄ የተለያዩ አይነት ፋርኒክስ አለ ወይም ትሮት የምንለው ነው። ከዛ ቀጥሎ እንግዲህ ፒግሎት አለ። የፒግሎት ደግሞ በምግብና ውሃ በሙቭ በሚያደርግበት ጊዜ ወደ ለንግ እንዳይሄድ ፕሮቴክት የሚያደርግ ስትራክቸር ነው ማለት ነው። ኤፒግሎት ግሎቲስ አለ እዚህ አካባቢ ይገኛል። ላርኒክስ ወይም ቮይስ ቦክስ አለ። ድምፅ እና የተለያዩ ነገሮች የሚከናወኑበት ቦታ ነው ማለት ነው። በተለይ ድምፅ ፕሮዲስ የሚሆነው ላርኒክስ ወይም ቮይስ ቦክስ ነው። ይህ ላርኒክስ ላይ ወይም ቮይስ ቦክስ ላይ ቮካል ኮርድ የሚባሉ ስትራክቸሮች አሉ። እነዚህ ስትራክቸሮች በአየር በምነካበት ጊዜ ቫይብሬት በመሆን ሳውንድ እንዲፈጠር ያስችላል ማለት ነው። ይህ ትራኪያ ደግሞ እዚህ ጋር የሚገኝ ነው። ሲሸፕት የሆነ ስትራክቸር ቢልድ የሆነ ነው። እንግዲህ አየር በዚህ እንደዚህ እንዲያልፍ ያስችላል። እዚህ ጋር ያለው ደግሞ ብሮንች አለ ማለት ነው። ከዛ ቀጥሎ ራይት እና ሌፍት ብሮንች አለ። እዚህ ጋር ራይት ብሮንች አለ፣ እዚህ ጋር ሌፍት ብሮንች አለ ማለት ነው። ከዛ ቀጥሎ እነኚህ ደግሞ ብሮንች ሆልስ ይባላሉ ማለት ነው። ቀጫጭን የሆኑ አየርን ወደ ተለያየ አልቬኦል ላይ የሚያደርሱ ናቸው ማለት ነው። ይህ እንግዲህ ዲያፍራም አለ። እንግዲህ ብሪዚንግ በሚከናወንበት ጊዜ ሰፖርት የሚያደርግ ነው ማለት ነው። እንግዲህ ይሄ አጠቃላይ የሚያሳየን ምንድነው የአልቬኦላይ ነው ማለት ነው። እነዚህ አልቬኦላይ ናቸው። ፕልመናሪ ቬኑል አለ፣ ፕልመናሪ አርቴሪዮልስ አለ። እንግዲህ ፕልመናሪ ቬን በኦክሲጅን የተሞላ ደም ከለንግ ላይ ይዞ ወደ ሀርት የሚሄድ ነው። ፕልመናሪ አርተሪ ደግሞ ዲኦክሲኔትድ የሆነውን ብለድ ወይም ደም ከለንግ ይዞ ወደዚህ ይዞ የሚመጣ ነው። ስለዚህ ጋር ደግሞ ካፒላሪዎች አሉ፣ ካፒላሪ ኔትወርኮች አሉ። ይህ ጋዝ ኤክስቼንጅ ኦከር የሚሆንበት ቦታ ነው ማለት ነው። ስለዚህ በአጠቃላይ የብሪዚንግ ወይም ሬስፓራቶሪ ሲስተም በዚህ መልኩ ኦከር ይሆናል ማለት ነው። ቴንክ ዩ ፎር ዋቺንግ